ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። በዛሬ ቪዲዮ አንድ ምርጥ የሆነ ኤርድሮፕ እነግራችኋለሁ። ስለዚህ ኤርድሮፕ ከዚህ በፊት ቪዲዮ ሰርቼላችሁ ነበረ። ምናልባት ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ከሆናችሁ እንደ አዲስም መጀመር ትችላላችሁ ማለት ነው። ሊስት እንግዲህ ገና ስለሆነ ማለት ነው። ከዚህ በፊት እንደምታውቁት እንግዲህ የቴሌግራም ኤርድሮፖች ላይ ስንሰራ ቆይተናል። እነሱ ደግሞ በጊዜ ሂደት እንግዲህ አንደኛ ዋጋቸው እየረከሰ ነው፣ እንዲሁ ደግሞ ብዙ ቶከን እየሰጡን አይደለም እና ትኩረት ሰጠን ብንሰራ አሪፍ ነው ብዬ ያሰብኩት ኤርድሮፖች የሞባይል አፕሊኬሽን ማይን የሚደረጉና እንዲሁ ደግሞ የዌብሳይት ኤርድሮፖች ወይ ደግሞ ኢንተርኔት ጋር ኮኔክት አድርገን ማይን የሚደረጉ ኤርድሮፖች ላይ በትኩረት ብንሰራ አሪፍ የሆነ ነገር እናገኛለን ብዬ እኔም እየሰራሁበት ያለው ኤርድሮፕ ስለሆነ እናንተ ብትጠቀሙበት ብዬ ያሰብኩት በዛ ዙሪያ ትኩረት ሰጠን ብንሰራ ብዬ ነውና 2018 በእነዚህ ዙሪያዎች በደንብ የምንሰራ ይሆናል ማለት ነው። በዚሁ አጋጣሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሆኑ። ቪዲዮን ደግሞ ላይክ ሼር ማድረግ እንዳትረሱ እላችኋለሁ። በዛሬ ቪዲዮ የምናየው ኤር ዋሌት የሚባል ኤርድሮፕ ነው። ይሄ የሞባይል አፕሊኬሽን ሆኖ በየ24 ሰዓቱ አንድ ጊዜ ገብተን ማይን የምናደርግ ወይ ደግሞ ዴይሊ ታክስ የምንሰራ ኤርድሮፕ ነው። የሚገርማችሁ ይሄን ለመስራት 5 ሰከንድ ነው ማክሲመም 10 ሰከንድ ነው የሚፈጅብንና በጣም አሪፍ የሆነ ኤርድሮፕ ነው። ከዚህ በፊት ፓይ ኔትወርክ፣ አይሲ ኔትወርክ የሚባሉ ታውቁታላችሁና የምታውቁ ሰዎች እነዚህ እንግዲህ በየ24 ሰዓቱ ገብተን አንድ ጊዜ ብቻ ማይን እያደረግን ኮይን እንሰበስባለን። ያ ኮይን ደግሞ ወደ ቶከን ተቀይሮ ከዛ ወደ ዩኤስዲቲ የምንቀይር አሪፍ የሆኑ ፓወር ያላቸው ኤርድሮፖች ስለሆነ በደንብ ልንሰራበት ይገባል ብዬ ነው የሚመክራችሁ ማለት ነው። በዛሬ እንግዲህ ዲቴል የምናየው ኤር ዋሌት የሚባል ኤርድሮፕ ነው ብያችኋለሁ። እዚህ ጋር እንደምታዩት እንግዲህ እዚህ ስክሪኑ ላይ ማለት ነው። እዚህ ጋር ኤር ዋሌት ኤርድሮፕ የሚባለው ምን አይነት ኤርድሮፕ እንደሆነ ያሉ ነገሮችን እናያለን ማለት ነው። እዚህ ጋር ዋት ኢስ ኤር ዋሌት ይላል እዚህ ጋር እንደምታዩት ማለት ነው። ኤር ዋሌት ኦልሶ ናውን አዝ ኤር ቼን ይባላል ማለት ነው። እንዲሁ ደግሞ ኢስ ዲጂታል ዋሌት ዛት ኢንተግሬትስ ብሎክቼን ቴክኖሎጂ ቱ ኢንሃንስ ዩዘር ኤክስፒሪየንስ ይላል። ይሄ እንግዲህ ላውንች የተደረገው ኦልሬዲ ጃንዋሪ 7 2025 ነው። አፕሮክሲሜትሊ ወደ 8 ወር እየተቃረበ ነው የሚገኘው እና እኔም በዛ ወቅት እንግዲህ ሪኮሜንድ አድርጌያችሁ ነበረ፣ ቪዲዮም ሰርቼላችሁ ነበረ። እንዲሁ ደግሞ በየቀኑ ደግሞ ቴሌግራም ቻናል ላይም ዴይሊ ታክሶችን አፕዴት እያደረግኩ ይገኛሉ እና ፋሚሊ የሆናችሁ ሰዎች ይህን ኤርድሮፕ በደንብ ጠንቅቃችሁ ታውቁታላችሁ ወይ ደግሞ ጀምራችሁ እየሰራችሁበት እንደሆነ ነው እኔ የምረዳው ማለት ነው። ምናልባት ለቻናል አዲስ ሆናችሁ ሰዎች ናቸው ለዚህ ኢንፎርሜሽን አዲስ የምትሆኑ እንጂ አዲስ አይደለም ማለት ነው። ጃንዋሪ 7 2025 ነው። ኦልሬዲ ወደ 8 ወር ሆኗል ከተጀመረ ማለት ነው። ዴይሊ እንግዲህ ቼክ ኢን እያደረግን ነው የምንገኘው ማለት ነው። እንዲሁ ደግሞ እዚህ ጋር ዋሌት ኢዝ አቬይላብል ኦን ቦዝ አንድሮይድ ኤንድ አይኦኤስ ፕላትፎርም ሜኪንግ ኢት አክሰሲብል ቱ ዋይድ አውዲየንስ ይላል። ሞባይል እና እንዲሁ ደግሞ ለአንድሮይድ እና እንዲሁ ደግሞ ለአይኦኤሶች አክቲቭ የሆነው እንግዲህ ጃንዋሪ ወር ውስጥ እንደሆነ ነው ማለት ነው። ጀምረናል ኦልሬዲ እየሰራን ነው በአፕሊኬሽን መልክ ነው ማለት ነው ያለው እና እዚህ ጋር ደግሞ ኪ ፊቸርስ ኦፍ ኤር ዋሌት ይላል። ኤር ዋሌት ምን አይነት ፊቸር ነው አለው? ስፔሻሊ ኤር ዋሌት የሚባለው ዌብ3 ዋሌቶች የሚባሉ ጋር አንድ አይነት ነው ማለት ነው። ሴንድ ሪሲቭ እንደዚህ የዌብ3 አፕሊኬሽኖች ወይ ደግሞ ዋሌቶች ማለት ነው። ኤክስቼንጅ ሳይሆን ዋሌት ነው ብያቸዋለሁ። እዚህ ጋር ፊውቸሩ ምንድነው? ኪሆኑ ፊውቸሮች ምንድነው ለዚህ የዚህ ዋሌት ማለት ነው? አንደኛ ሴኩር ስቶሬጅ ይላል ማለት ነው። እዚህ ጋር ምንድነው? ዘ ዋሌት ፕሮቫይድስ ኤ ሴፍ ኢንቫይሮንመንት ፎር ስቶሪንግ ዲጂታል አሴት ይላል። ዲጂታል አሴታችን ወይ ደግሞ ዲጂታል ቶከናችን ስቶር ለማድረግ ሴኩርድ የሆነ ዋሌት ነው ማለት ነው። በጣም አሪፍ የሆነ ሴኩርድ የሆነ ዋሌት ወይ ደግሞ ሴኩርድ የሆነ ስቶሬጅ የቶከናችን ወይ ደግሞ የአሴት ስቶሬጃችን ይሆንልናል ማለት ነው። ይሄ ፊውቸሩ ነው ማለት ነው። ሁለተኛ ደግሞ ምንድነው? ኢዚ አካውንት ሲታፕ ይላል። አካውንቱን ወይ ደግሞ ዋሌቱን ኢዚሊ ሲታፕ ማድረግ የምንችልበት ፊውቸር አለው ማለት ነው። ሌላ ነገር ደግሞ
እዚህ ጋር ኢንቴግሬሽን ዊዝ ዲሴንትራላይዝድ አፕሊኬሽን ይላል። እንዲሁ ደግሞ ኢንቴግሬሽን ኢንቴግሬት የሚሆንበት የዲሴንትራላይዝድ አፕሊኬሽኖች ጋር ፊውቸር አለው ማለት ነው። ሌላ ነገር ደግሞ ስቴኪንግ ሜካኒዝም ይላል። እንግዲህ እንደምታውቁት እንግዲህ ስቴኪንግ የሚባለው ባንክ ገንዘብ ሴቭ ስናደርግ ለተወሰነ ጊዜ ወይ ደግሞ ለሊሚትድ የሆነ ታይም ስቴክ የምናደርገው ያን ገንዘብ መንቀሳቀስ አንችልም ማለት ነው፣ በዛ ሊሚትድ ታይም ላይ ማለት ነው። ሶ እዚህ ላይም ቶኬናችን ወይ ደግሞ አሴታችን ስቴክ የምናደርግበት ወይ ማለት ነው። ሶ ይሄ ሁሉም አራቱ ፖይንቶች ለዚህ ፊውቸር ኪ የሆኑ ፊውቸር ለዚህ ኤርድሮፕ ማለት ነው፣ ወይ ደግሞ ለዚህ ዋሌት ነው ማለት ነው። የኪ የሆነ ፊውቸሮች ናቸው ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር ዴይሊ ኩዊዞች ናቸው። ዴይሊ ኩዊዞች እኔም እዚህ ቴሌግራም ቻናል ላይ አፕዴት እያደረግኩ ነው የሚገኘው ማለት ነው። አሁን ዛሬ ለምሳሌ ዛሬ እንደምታውቁት እንግዲህ ዛሬ ሴፕቴምበር 16 ነው። እዚህ ጋር እንደምታዩት አፕዴት አድርጌያቸዋለሁ ማለት ነው፣ እዚህ ላይ ማለት ነው። ኦልሬዲ አፕዴት አድርጌያቸዋለሁ ማለት ነው። ሶ በየቀኑ በቴሌግራም ቻናል አፕዴት አደርጋቸዋለሁ ማለት ነው። ዴይሊ አንሰሩ ምን እንደሆነ ማለት ነው። ሶ እሱ በጣም ቀላል ነው ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር ዝቅ ስንል እዚህ ጋር እንደምታዩት ኤር ዋሌት ኤርድሮፕ ኦቨርቪው ይላል። ኦቨርቪው ነው እንግዲህ እዚህ ጋር። ሌላ ነገር ደግሞ ኤርድሮፕ ሊስቲንግ ዴት ይላል። ሊስቲንግ ዴት ኦልሬዲ ምንም አናውንስ አላደረኩትም ማለት ነው። ነገር ግን በኮሚኒቲያቸው ወይ ደግሞ በቴሌግራም ቻናላቸው፣ ትዊተራቸው፣ ዲስኮርዳቸው እንዲሁ ደግሞ አናውንስ የሚያደርጉ ይሆናል ማለት ነው። እዚህ ጋር እንደምታዩት ቴሌግራም ቻናል አላቸው ወደ 514218 ሰብስክራይበር አለው ቴሌግራም ቻናል አላቸው ማለት ነው። እዚህ ላይ እንግዲህ ሁሉም ኢንፎርሜሽኖቹን አፕዴት እያደረጉ ይገኛሉ። ሶ በዚህ ዙሪያ እንግዲህ ቶከን ጀነሬሽን ኢቨንት ወይ ደግሞ ቶከን ዲስትሪቢዩት የሚሆንበት ቀን እና ሊስቲንግ ዴታቸውንም እዚህ ላይ አናውንስ ያደርጋሉ ማለት ነው። እንግዲህ በዚህ እዚህ ጋር ተያይዞ ይሄ ኤርድሮፕ ሊጂት ነው አይደለም የምንብልበት ፖይንቶች አሉ ማለት ነው። አንድ ኤርድሮፕ ሊጂት ነው ወይ ደግሞ ስካም ነው የሚያስብሉ ነገሮች፣ አንደኛ ኤርድሮፑ የራሱ የሆነ ዌብሳይት ሊኖረው ይገባል ማለት ነው። አንድ ኤርድሮፕ ሊጂት ከሆነ የራሱ የሆነ ዌብሳይት ሊኖረው ይገባል ማለት ነው። ሌላ ነገር ደግሞ ምንድነው ቴሌግራም ቻናል ወይ ደግሞ ትዊተር ሊኖረው ይገባል። እንዲሁ ደግሞ ዲስኮርድ ቢኖረው ሪኮሜንድ ይደረጋል ማለት ነው። ሶ እነዚህ ካለው ኤርድሮፕ እነዚህን ካለው ኤርድሮፕ ሊጂት ያስብላል ማለት ነው። ሶ እዚህ ጋር እንደምታውቁ እንግዲህ ቤተሰብ ኤርድሮፕ ምንድነው የራሱ የሆነ ዌብሳይት አለ ማለት ነው። ሶ የራሱ የሆነ ዌብሳይት አለው እዚህ ጋር እንደምታዩት ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር እንደነገርኳችሁ ቴሌግራም ቻናልም አላቸው ብያችኋለሁ። ሶስተኛ ደግሞ ዲስኮርድ እና ትዊተርም አላቸው ማለት ነው። ሶ እነዚህን ነገሮች ካለ ኤርድሮፕ ሊጂት ከሚያስብሉ ክራይቴሪያዎች አሟልተዋል ማለት ነው። ሶ ይህን ይመስላል ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር ዝቅ ስንል how to participate on this airdrop ኤርድሮፕ ላይ እንዴት ነው ፓርቲሲፔት የምናደርግ? ምናልባት አዲስ የሆናችሁ ሰዎች ካላችሁ ነው እንጂ ከዚህ በፊት የምታውቁ ሰዎች ታውቁታላችሁ እንዴት ጆይን እንደምታደርጉ ማለት ነው። ከዚህ በፊት እኔም ዛሬ 8 ወር 7 ወር አካባቢ ቪዲዮ ሰርችላችኋለሁ። መጀመሪያ የምታደርጉት ዳውንሎድ ነው የምታደርጉት ማለት ነው። ኤር ዋሌት የሚለው ከላይ እንደነገርኳችሁ ለአይኦስም እንዲሁ ደግሞ ለአንድሮይድም አፕሊኬሽን ሬዲ ሆኗል ማለት ነው። ሶ እናንተ ምናልባት አይፎንም ካላችሁ እንዲሁ ደግሞ አንድሮይድም ካላችሁ ምንድነው የምታደርጉት? ፕሌይ ስቶር ላይ ሄዳችሁ ኤር ዋሌት ብላችሁ ስትጽፉ ታገኙታላችሁ ማለት ነው። እቺኛ ናት ምልክቷ ራሱ ማለት ነው። ከዛ ኢንስቶል ላይ የምታደርጉት ማለት ነው። ኢንስቶል ካደረጋችሁ በኋላ አካውንት ክሬት ነው የምታደርጉት። ክሬት አካውንት ትሉታላችሁ። ኢሜል እንዲሁ ደግሞ ፓስወርድ ትጠቀሙና ሳይን አፕ ታደርጉታላችሁ ማለት ነው። እዚህ ጋር ምንድነው ሪፈራል ኮድ ይላችኋል። ሪፈራል ኮዱ እዚህ ጋር ስክሪኑ ላይ ያስቀምጥኩላችሁን አስገቡ። ለእናንተ የሚሰጣል ለእኔም አሪፍ ስለሚሆን ማለት ነው። ሶ ኢሜል እና ፓስወርድ ካስገባችሁ በኋላ ሪፈራል ኮዱን ታስገባላችሁ ማለት ነው። እንዲሁ ደግሞ ኢሜላችሁን ቫሪፋይ አድርጉ ይላችኋል። ኢሜላችሁን ቫሪፋይ ታደርጋላችሁ ማለት ነው። ከዛ በኋላ ምንድነው ወደ ዴይሊ ቼክ ኢን ነው የምትገቡት ማለት ነው። ዴይሊ ሁሌም ቼክ ኢን ታደርጉታላችሁ። ዴይሊ ቼክ ኢን አለ፣ እንዲሁ ደግሞ ዴይሊ ኩዊዝ አለ ማለት ነው። ዴይሊ ኩዊዝ፣ ዴይሊ ቼክ ኢን እኔም ቴሌግራም ቻናሌ ላይ አፕዴት ስለሚያደርጋችሁ ምንም የሚያስቸግራችሁ ወይ ደግሞ የሚከብድ
የሚከብዳችሁ ነገር የለም ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር ቶከኒክስ ኦፍ ኤር ዋሌት ወይ ደግሞ ቶከኑ ምን ያህል ቶከን ነው እንዲሁም ደግሞ ዲስትሪቢዩሽንስ ምን ይመስላል የሚል እዚህ ጋር አስቀምጦልናል ማለት ነው። እዚህ ጋር እንደምታዩት እንግዲህ 77.8% ይላል። ይሄ ወይ ደግሞ 390 ሚሊዮን ቶከን ነው ኤር ቶከን ነው ማለት ነው። ቶታሊ ያዘጋጁት 500 ሚሊዮን ቶከን ነው ቶታሊ ማለት ነው። ቶታሊ ያዘጋጁት ለዚህ ኤርድሮፕ ወይ ደግሞ ኤርድሮፕ እንግዲህ ወይ ደግሞ ኤር ቶከን የተባለው የተዘጋጀው 500 ሚሊዮን ነው ማለት ነው። ከ500 ሚሊዮን ደግሞ ምን ሀይል ፐርሰንት ነው ለኮሚኒቲ እንዲሁ ደግሞ ለሌላ ፐርፐሶች ደግሞ የተዘጋጁ ምን ያህል ቶከኖች ነው የሚል እዚህ ጋር ዝርዝር አስቀምጦልናል ማለት ነው። የመጀመሪያው ፋውንዴሽን ፋንድስ ወይ ደግሞ 77.8% በቶከን ደግሞ 390 ሚሊዮን ማለት ነው። ከ500 ሚሊዮን 390 ሚሊዮን ኤር ቶከንስ አር አሎኬትድ ቱ ዘ ኤር ፋውንዴሽንስ ኦፍ ሊኩዊዲቲ እንዲሁ ደግሞ ማርኬቲንግ እና ለኢኮሲስተም ዲቨሎፕመንት የተዘጋጀ ነው ማለት ነው። እዚህ ጋር ደግሞ ለአይሲኦ ማለት ኢኒሻል ኮይን ኦፈሪንግ ማለት ነው። ለአይሲኦ ሴልስ ወይ ደግሞ ለኢኒሻል ኮይን ኦፈሪንግ ሴልስ 14% ማለት ነው። ወይ ደግሞ 70 ሚሊዮን ኤር ቶከንስ አር ሪዘርቭድ ፎር ኢኒሻል ኮይን ኦፈሪንግ ሴልስ ፋሲሊቴቲንግ ፐብሊክ ፓርቲሲፔሽን ኤንድ ፈንድራይዚንግ ይላል። ሶ ለዚህኛ ደግሞ 14% ወይ ደግሞ ወደ 70 ሚሊዮን ኤር ቶከን አዘጋጅቷል ማለት ነው። ሌላ ደግሞ ለቲም አሎኬሽን ብሎ አስቀምጧል 5% ማለት ነው። ወይ ደግሞ 25 ሚሊዮን ኤር ቶከን አር ሴት አሳይድ ፎር ዘ ዲቨሎፕመንት ቲም ኢንሹሪንግ ዜር ኮሚትመንት ቱ ዘ ፕሮጀክት ለቲሙ ወይ ደግሞ ፕሮጀክቱ ላይ ኮሚትመንታቸው ወይ ደግሞ ኮሚት ሊሆኑና ፓርቲሲፔት ላደረጉ ደግሞ 5% አዘጋጅቷል ወይ ደግሞ 25 ሚሊዮን ኤር ቶከን አዘጋጅቷል ማለት ነው። ሌላ ነገር ደግሞ ምንድነው 3.2% ማለት 16 ሚሊዮን ማለት ነው። ይሄ ደግሞ አንገል ሴልስ ነው ያዘጋጅ ማለት ነው። ይሄ ደግሞ ምንድነው ለኢንቨስተሮች ወይ ደግሞ ፕሮጀክቱ መጀመሪያ ላይ ለፕሮጀክቱ ዲቨሎፕ እንዲደረግ ኢንቨስት ላደረጉ እንግዲህ 3.2% ወይ ደግሞ 16 ሚሊዮን ኤር ቶከን አዘጋጅቷል ማለት ነው። ሶ እዚህ ጋር ይሄ ኤርድሮፕ እንግዲህ ቶከን ዲስትሪቢዩሽኑ እዚህ ጋር ፊገሩ ላይ ወይ ደግሞ እዚህ ጋር እንደምታዩት ይሄን ይመስላል ማለት ነው። እዚህ ጋር እንደምታዩት 389 ሚሊዮን ወይ ደግሞ 77.8%፣ እዚህ ጋር ደግሞ 70 ሚሊዮን ወር 14% ለአይሶ ሴልስ ብያቸዋለሁ። አንገል ሴልስ ደግሞ 3.2% ብያቸዋለሁ። ለቲም ደግሞ 5% ብያቸዋለሁ ማለት ነው። ሶ ኤርድሮፕ እንግዲህ 500 ሚሊዮን ኤር ቶከን አዘጋጅቷል ማለት ነው። አሁንም ማወቅ ያለባችሁ ነገር ምንድነው ሊስቲንግ ዴቱ መቼ ነው ለምትሉ ሰዎች ሊስቲንግ ዴት ኮሚኒቲያችን ላይ አናውንስ እናደርጋለን ብለዋል። በቴሌግራም ቻናላቸውም በትዊተራቸውም ወይ ደግሞ በዲስኮርድም አዲስ የሆነ መረጃ ሲኖሩ ደግሞ እኔ እዚህ ጋር ቴሌግራም ቻናል ላይ አፕዴት አደርጋቸዋለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ደሱ ግያ የሚል ቴሌግራም ቻናል አለ። ወደ 3000 ሰብስክራይበር አለው ወይ ደግሞ ፎሎወር አለው። እዚህ ላይ ነው እንግዲህ አፕዴት እያደረኩ ወይ ደግሞ እናንተንም ኢንፎርሜሽኑን የሚነግራችሁ ማለት ነው። ሶ ይሄንም ቴሌግራም ቻናል በዚህ አጋጣሚ ጆይን አድርጉላችኋለሁ። 2018 ጥሩ ነገር የምንሰራበት አሪፍ ፕሮጀክቶች ላይ እንግዲህ እንሰራበታለን ብዬ አስባለሁ። እንግዲህ ማወቅ አለባችሁ ነገር ኤርድሮፖች በየቀኑ በጣም ይለቀቃሉ እንጂ እነዚህ ኤርድሮፖች ልጅት ናቸው ለምለው በጣም ትልቅ ጥያቄ ነው። ለምን ስካመሮች በጣም በዝተዋል እና ሶ እኔ እስከምችል ድረስ ለልጆቻቸው አሪፍ ነው ብዬ ያሰብኩትን ሬኮሜንድ አደርጋችኋለሁ። ያልገባችሁ ነገር ካለ ደግሞ ቪዲዮ እሰራላችኋለሁ እና በቲክቶክም በዩቲዩብም እንዲሁ ደግሞ በዚህ ቴሌግራም ቻናልም ኢንፎርሜሽኑን አፕዴት የሚያደርጋቸው ይሆናል። 2018 አሪፍ ነገሮችን እንሰራበታለን ብዬ አስባለሁ። ምናልባት ያልግራ የምትጋቡ ሰዎች እንዲሁ ደግሞ ኤርድሮፖች ላይ ጥሩ እይታ የሌላችሁ ሰዎች ስፔሻሊ ከቴሌግራም ኤርድሮፖች በኋላ ተስፋ የቆረጣችሁ ሰዎች አላችሁና እንዲሁ ደግሞ ኤርድሮፕ ስካመር እንደሆኑ ሁሉም ስካመር ነው ብላችሁ ያሰባችሁ ሰዎች አላችሁና እሱን ነገር ከጭንቅላታችሁ አውጥታችሁ ቢያንስ ካሁን በኋላ ኤርድሮፕ ላይ
የተወሰነ ሰርቼ የተወሰነ ቶከን ኮይን አገኛለሁ ብላችሁ ማሰብ አለባችሁ እና ሶ ሬዲ ሆናችሁ እኔም የአቅሜን ሰፖርት አደርጋችኋለሁ እና በደንብ የምንሰራበት ይሆናል ማለት ነው። ከዚህ በፊት የኔ ሜምበር ሆናችሁ ሰዎች ታውቁታላችሁ። ፓይ ኔትወርክ ላይ ምን ያህል እንዳገኘ እንዲሁ ደግሞ ሌላ ደግሞ አይሲ ኔትወርክ ላይ ስንሰራ የነበረ ሰዎች ሌላ በጣም አሪፍ አሪፍ ሆኑ የሞባይል አፕሊኬሽኖችም ነበሩ እና የዌብሳይቶችን ኖድ ፔ የመጀመሪያ ዙር ላይ ምን ያህል እንዳገኘ ታውቁታላችሁ። ግራስ ላይ እና ሶ የምታውቁ ሰዎች ታውቁታላችሁ። አሁንም ጠንክሬን በደንብ ማስራት አለብን ብዬ ነው የሚያስበው እና ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። እንዲሁ ደግሞ ሀሳባችሁንም ኮሜንት ላይ ጻፉልኝ። አበርታቱኝ እላችኋለሁ። ከእናንተ የሚጠበቀው ቪዲዮን ብቻ ላይክ አድርጉ፣ ሰብስክራይብ ባታደርጉኝና ቪዲዮን ብቻ ላይክ እና ሼር አድርጉልኝ። ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቴንኪው። አመሰግናለሁ።